ወይ አልሐምዱሊላህ አወቃችሁኝ። ይኸው በአንድ ወቅት ቲክቶክ እጠቀም ነበርና ቲክቶክ ላይ እንገናኝ ነበርና በአንዴ የረሳችሁኝ ማለት ነው ስጠፋ። አስታውሳችሁኝ? ጣይራ አሲያ ታች ያላችሁ እመጣ ነበር አራው ማንንም አይረሳህም እና ማን የተረሳሳን ወይ ነኝ ላስታውሳችሁ ብዬ ነው። ንጽጽር ላይ ሰራ ነበረ እና ንጽጽር ላይ ስሰራ ነበር የምንተዋወቀው የነበረው። እንዴት ናችሁ? ሰላም ነው? ቲክቶክ በጣም ይናፈቃል። እንዴት ናችሁ? ሁሉ ሰላም? እስቲ አስገቧቸው። ጥቂት ደቂቃ ነው ያለኝ። ከስተ የሚልኩትን እያያችሁ አስገቡ። ጣይራና አሲያ። እሺ ኡስታዝ። ወንድሞች የሉም እንዴ? السلام عليكم ورحمة الله وبركاته أستاذ. وعليكم السلام ورحمة الله وبركاته. እንዴት ነህ? ሰላም ነው? ተማም አልሐምዱሊላህ ሰላም ነው። እንዴት ነው? በሰላም ነው ጠፋ? ወላሂ በሰላም ስራ በጣም በዛብኝ። ወላሂ ከምታስቡት በላይ ነው የሆነብኝ። በጣም ቢዚ ሆንኩኝ። በዛ ላይ ደግሞ አዲስ ቲክቶክ አውጥቼ ያ ቲክቶክ በጣም ቢዚ ያደረገኝ። አብሽር አብሽር አላህ ካንተ ጋር ነው። ያው ይገባችኋል። ቲክቶኩ አሲያ ይገባታል ቶሎ። እንዴት ናችሁ? ሰላም ነው? አልሐምዱሊላህ ኡስታዝ ደህና ነን። አዎ ሊገብቶኛል። ማሻአላህ። እስቲ አንዳንድ ጻፉና ጥያቄ ጠይቁ እስከሚወጣ ድረስ። ብዙም አልቆይም። ያው ለእንትን ያክል ነው ለሰላምታ ነው የገባሁት። ሳስ ቲክቶኩን ግን አትነግራቸውም ምን አይነት እንደሆነ? አይ ተይ እኔ አልፈልግም እንዳይበሉብኝ። የሰው አፍ ጥሩ አይደለም። እዚህ ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። አሚር እንዴት ነህ? ሰላም ነው? አልሐምዱሊላህ ኡስታዝ። ሁሉ ሰላም? ንጽጽር እንዴት ነው? ዳዋ እንዴት ነው? ሰዎችን ወደ ኢስላም መጣራት እንዴት ነው? እየበረታችሁ ነው ያ ጀማ? አልተመቸኝም ወላሂ ከስራ ጋር አልተመቸኝም። ሰራበት ሰዓትና እንትን አለ አልተግባባም። ከዛ በኋላ ደግሞ በፊት እንትን ለምንድነው ከልጆች ጋር ይቀለኝ ነበረ። አሁን ግን ከልጆች ጋር ትንሽ አልተመቸኝም፣ አልተመቻቸልኝም። ኢንሻአላህ አላህ ያግራልኝና ዝም ብሎ ወጣ ገባ እንዳይብዬ ነው አስተካክዬ ምናምን ነገር እመጣለሁ። ኢንሻአላህ የግድ አሬንጅ ማድረግ አለብኝ። በሳምንት አንዴ ብዬ ነበረው ወላሂ አልሞላልኝም ራሱ ማለት ነው። እንግዲህ አላህ ጊዜያችሁን ይባርክላችሁ፣ ጉልበታችሁን አላህ ይባርክላችሁ። አሚን ኡስታዝ አላህ ይርዳህ። አሚን። ኦኬ እሺ፣ ለሰላምታ ነው የመጣሁት። ያው እንደምታውቁት ከመጠፋፋት ቢያንስ ድምጽ ማሰማት ጥሩ ነው ከሚለው ነውና ያው ምን አዲስ ነገር አለ? ቲክቶክ ዳዋው ጥሩ እየሄደላችሁ ነው? ኡስታዝ ዩሱፍ በደንብ እንደሚሰራ ተነግሮኛል። ጥሩ እየሄደላችሁ እንደሆነ ማሻአላህ ሰምቻለሁ። አላህ ይጨምርላችሁ፣ አላህ ይቀበላችሁ ሁላችሁንም። ዛሩ አሰላሙ አለይኩም ወራህመቱላሂ ወበረካቱ። وعليكم السلام ورحمة الله وبركاته. مفري أهلا وسهلا ومرحبا بك. عندنا نش سلام نش እንኳን ደህና ቆየሽ። ሁሉ ሰላም ነው አንቺ ጋር? ሁሉ ሰላም አልሐምዱሊላህ። መሬት ደህና ነኝ ማሻአላህ። እንኳን ደህና መጣ። ሁሱ ሄደብን ምናምን እያሉ ይናገራሉና አልገባኝም የት እንደሄደ። ኢትዮጵያ ነው? አዎ ወደ ኢትዮጵያ ሄደ። ያሳዝናል። ኦኬ ለረፍት ነው አይመስለኝም። ጠቅለሉ እንግዲህ ኢንሻአላህ ከባድ ነው። አዎ ከባድ ነው እንዴ? ከባድ ነው። ንጽጽር ደግሞ ከተዳከመ ሚሽነሪዎቹን ታውቃላችሁ፣ ለኛ የተኙ ይመቻቸዋል፣ እንደፈለጉ እንዲፈነጩ ምክንያት ይሆናቸዋልና የተወሰነ ሰው መስራት አለበት። አያችሁ እኔ አሁን ቢዚ በሆንም ወንድሞች አሉ ብዬ ስለማሰብ ነው
ግን አሁን ግን ሌላ ትኩሳት ነው የሚሆነውና ኢንሻአላህ አላህ ያግራለት ወይ ከዛ ሆኖም ሊገባ ይችላል። እንግዲህ አላህ የራሱ የሆነ ሂክማ አለው። አንድ ነገር ያው ፈተና በየጊዜው በተለያየ መልኩ በዚህ ኡማ ላይ ይመጣል። ግን ፈተና ሁሉ ጊዜ ምንድነው መሸጋገሪያ ነው ብላችሁ አስቡት። አንደኛ ክፍል እያላችሁ ኤግዛም ስትወስዱ ወደ ሁለተኛ ክፍል መሸጋገሪያ ነው ብላችሁ ካላሰባችሁት መውደቂያ ነው ብላችሁ ካሰባችሁ ትወድቁበታላችሁ። ስለዚህ ማለፍና መውደቅ የሚባል ነገር አለው። ለማለፍ ደግሞ ምንድነው ዝግጅት፣ በቂ ዝግጅት፣ በቂ ነገር ያስፈልጋል። ከራስ ሰበቡን ማድረስ ያስፈልጋል። ፈተና አንድ ሰው ለማለፍ ማለት ነው ጥናት ይፈልጋል አይደለ? ልክ እንደዛ ሆኖ በቂ የሆነ ዝግጅት፣ በቂ የሆነ ትዕግስት ምናምን ነገር ይፈልጋል። እና ኢንሻአላህ አላህ ያስተካክልናል። አላህ ከኛ ጋር ነው። አላህ የራሱ ሰዎች ደግሞ ያስነሳልናል ማለት ነው። እኛ ባንኖር ከኛ የበለጠ ከኛ የተሻለ ሰዎች አምላካችን አላህ ያስነሳል ለዚህ ኡማ ማለት ነው። አይተውም። እኛ ከመምጣታችን በፊት የራሱ ሰዎች አላህ ነበሩት አይደል እንዴ? ከረሱል ሰለላሁ ዐለይሂ ወሰለም ከመጡበት ጊዜ ጀምሮ ረሱል ሰለላሁ ዐለይሂ ወሰለም አልፈው ሰሃባዎች ነበሩ። ሰሃባዎች ሲያልፉ ደግሞ ተከታዮቻቸው፣ ከዛ ለጥቆ ያሉ ተከታዮቻቸው እያለ ይሄው 1400 ዓመት ወይም 14 ትውልድ አልፏል። እና እኛ አይደለንም ዲኑን የምንጠብቀው የምንነስረው፣ አላህ ነው የሚነስረው። ምናልባት እኛ ፕሪቪሌጅ እናገኝበት ይሆናል፣ አጀር እናገኝበት ይሆናል። እና ከዛ አንፃር ነው ኢንሻአላህ እኔ ሲመቸኝ ለመግባት እሞክራለሁ በተቻለኝ አቅም ማለት ነውና ትንሽ ከስራ ጋር ጊዜው ስለተጣበበብኝ ነው ስላልተመቸኝ ነው። ያው ትረዱኛላችሁ ያለው ነገር ማለት ነው። የልጆች አባት መሆን ቀላል ነገር አይደለም ማለት ነው። ህይወት በአጠቃላይ ቢዚ ያደርጋል እንደምታስቡት አይደለምና ላጤዎች በጊዜ እንደምንም ብላችሁ ሰራ አድርጉ እንትን ላይ ዲና አካባቢ ላይ ማለት ነው ያለ ማለት ፈልጌ ነው። ማውራት የምትፈልጉ ወንድሞች ካላችሁ አውሩ። ኡስታዝ ጥያቄ ታስተናግዳለህ እንዴ? ወይ አላስተናግድም። ሌላ ቀን ነው የምመጣው። እኔ ለመጣሁት ለሰላምታ ነው አለው ለማለት ፈልጌ ነው። ያው እንደምታዩት ኢትዮጵያ ውስጥ አንድ ትልቅ ትኩሳት ተፈጥሯል። ያ ትኩሳት እኛን ሊያቋቁመን ምንድነው ሊቋቋመን አይችልም። ዳዋው በፍጹም አይቆምም ኢንሻአላህ። የሰው ሃይማኖት እስካልተሳደብን ድረስ፣ የሰው ሃይማኖት እስካልነካን ድረስ ማንም ሰው ተመስቶ በማስፈራራት ምንም የሚሆን ነገር የለም። በመዛትም የሚሆን ነገር የለም ኢንሻአላህ። አሁን ጊዜው አይደለም እንትን ማለት መናገር፣ ምንም የሚመጣ ነገር የለም። ዱአ አድርጉ ኢንሻአላህ። ግድ የለም ኢንሻአላህ ሁሉ ነገር እንወጣዋለን። ማንም ስላስፈራራችሁ እንትን ስላላችሁ ታዝና አብሽሩ ወላሂ ሀቂ ባዛ ሰው ላይ ፈተና ይበዛል። አዎ ሸሂድ እንሆንበታለን እንጂ አብሽሩ ምንም እንትን የሚለው ነገር የለም። የሰው ሃይማኖት አልተሳደብንም። ጥናት ላይ የተመሰረተ ነው። ንጽጽር ነው። የሃይማኖት ንጽጽር ደግሞ በውጭው ዓለምም የተከለከለ ነገር አይደለም። ገና ለገና ተጠቃን ተብሎ ገና ለገና ከፖለቲካ ጋር የተያያዘ ነገር አያይዘው አቁሙ ማለት አይቻልም ራሱ ማለት ነው። ኢንሻአላህ ራሳችሁ ደረሱበት። እንግዲህ ቀስ ብላችሁ አብሽሩ። ምንም እንትን የለውም ራሱ ማለት ነው። ከፖለቲካ ጋር ግን የተያያዘ ነው። ቀስ ብላችሁ ትደርሱበታላችሁ። መቼም ዞር ስትሉ ታዩታላችሁ ማለት ነው። ያው የሰሜኑ ጋር የተያያዘ ነው። ከሰሜኑ ጋር ትኩሳት ጋር የተያያዘ ነው። ያ ትኩሳት እንዲቆምላቸው እነሱን ለማባበል ብለው ወደኛ ዞረዋል ማለት ነው። ኢንሻአላህ ምንም ችግር የለውም። ይሄ ቀን ያልፋል። እሺ አብሽሩ። እኔም እመለሳለሁ ኢንሻአላህ። አስተካክዬ እመለሳለሁ። ከሁለት ሳምንት ከሶስት ሳምንት በኋላ ለመመለስ ሞክራለሁ ኢንሻአላህ። በሳምንት አንዴም እንኳን ለመግባት ሞክራለሁ እንጂ ዳዋው በምንም አይነት መልኩ አይቆማትም። ንጽጽር በፍጹም አይቆማትም። የፈለገ ነገር አይደለም፣ እስራት አይደለም፣ ድብደባ ማንም እያስፈራራ የምንኖር ሰዎች አይደለንም ኢንሻአላህ ራሱ ማለት ነው። እንቀጥላለን። ይቀጥላል። አሚሮ አብሽር፣ በርቱ። ምንም ነገር እንትን የሚያስፈራ ነገር የለም። ምንም ነገር የሚያስፈራ ነገር የለም። በማስፈራራትም አይሆንም፣ በእስራትም በድብደባም አይሆንም። ራሱ ጥንቃቄ አድርጉ፣ ራሳችሁን ጠብቁ። በተቻለ አቅም ሰበቡን አድርሱ። በተረፈ ማንም መንግስት ሆነ ምን ሆነ ምናምን ነገር የመንግስት የሰማይና የምድር ኃይላት ቢተባበሩ
ይሄ ያላ ሃይማኖት ነው፣ ያላ ዲን ነው፣ ያላ ብርሃን ነው። በአፎቻቸው ማጥፋት አይችሉም። ሀሳብ ካላቸው በሀሳብ መነጋገር ይቻላል፣ መማማር ይቻላል። መነጋገር እስካልተሳደብን ድረስ የሰውን ሃይማኖት ከፍና ዝቅ እስካላደረግን ድረስ በንጽጽር ደረጃ አነጻጽረን ይሄ እንትን ነው ማለት እንችላለን። የመጣንበትንም ባክግራውንድ መናገር እንችላለን። በመጥፎ ነገር እስካላነሳ ነው ድረስ ይሄ ነው የተሻለ ምን አግኝታችሁ ሰለማችሁ ለሚለው መልስ መስጠት የኛ ፋንታ ነው። ራይት አለን። በውጭ ዓለምም እንደዛ ነው ያለው። ስለዚህ በውጭ ዓለም የማይሰራ ህግ ኢትዮጵያ ውስጥ ለመስራት መሞከር የማይሆን ነገር ነው፣ የማይታሰብ ነገር ነው። ኢንሻአላህ ሁሉ ነገር ይስተካከላል። አብሽሩ። አሚን ኡስታዝ። አላህ አንተንም ይጠብቅ፣ ሁላችሁም ያግራላችሁ። አሜን። ኢምራን እንዴት ነውና አግኝቻቸው ነበር። እኔ ደውዬላቸው ነበር ደህና እንደሆኑ ነግረውኛል። እና ተሰው ደህና ናቸው። ዛራ ዝርዝር መናገር አያስፈልግ አይደለም ማለት እንትን ነው። ጮቤ እንዲረግጡ ለነሱም ይሆናቸዋል ኩፋሮች ማለት ነው። ዝም በይ ደህና ናቸው ወንድሞች። አዎ እውነት ነው። ግን ተንኮል በዚህ ደረጃ ኢንሻአላህ እስልምናን የሚነስረው አላህ ነው። ኢንሻአላህ ምንም አይሆኑም ወንድሞቻችን፣ እኛም ምንም አንሆንም። ኢንሻአላህ እናሳውቃቸዋለን ሁሉ ነገር ዛሩ እሺ ደህና መሆናቸው ንገራቸው ብዬ ነው እንጂ ንገራቸው። ግን እንትኑን ምንድነው ዝርዝሩ አያስፈልግም ለማለት ፈልጌ ነው። እሺ ለእነታቸው ንገራቸው፣ ችግር የለውም። አትሰሚም? ትቆራረጫለሽ። ዛራ ትቆራረጫለሽ። ለኔ ነው ዛራ ትቆራረጥብኛለች። አይ ዱዓ አድርግላቸው ነው ያልኩት። እሺ አውሪ እየተሰማኝ ነበር። አዎ ዱዓ አድርጉላቸው፣ ደህና ናቸው፣ ጤንነታቸውን ነው ያልኩት። ባረከላሁ ፊክ። እሺ ኡስታዚ በቃ እኔ ከታች ልሁን። መዘየር የሚፈልጉ ወንድሞች አሉ። እኔ ከታች ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወልቤን እንዴት ነህ? እንዴት ነው ኡስታዝ? ሰላም ነው? ሰላም ነኝ ያለው አልሐምዱሊላህ። ሁሉ ሰላም ነው። እንኳን ደህና መጣ። አልሐምዱሊላህ። ቤተሰብ ሰላም ነው? ቤተሰብ ሰላም ነው። ሁላችንም ሰላም ነን ማሻአላህ። አላህ እንኳን አገናኘን በሰላም። አልሐምዱሊላህ። ክብርና ምስጋና ለዓለማቱ ጌታ ለአላህ ይሁን። አሜን አሜን አሜን። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ንጽጽር እንዴት ነህ? ሰላም ነው? አልሐምዱሊላህ ማሻአላህ። በዘጊር ብዬሽ ነው የገባሁት። እሺ በቃ እኔም ልውጣ፣ ብዙ ጊዜ ሰዓት የለኝም። ራሳችሁን ጠብቁ። ዛሩ ወይ አሲያ ከሁለት አንዳችሁ ቤት ክፈቱና እንትን በሉ። ከፍት ነበረ ግን ኡስታዝ ወንድሞች ከፍተዋሉ። ኦኬ ማ ከፍቷል? እንዲህ ለመናገር አብዱልከሪም ከፍተዋል፣ አቡኪም ከፍተዋል። በቃ ሂዱ። ከሁለት ወንድሞች መካከል መርጣችሁ መሄድ ትችላላችሁ። ምንም ችግር የለም። አንቺን ብከፍቺ ችግር የለውም እኮ ሁለቱም ከከፈቱ በአንዴ ሶስተኛ አንቺን ብከፍቺ ችግር የለውም። የተመቸበት ቦታ ሰው መሄድ ይችላል። ኢንሻአላህ በዱዓ እንረሳሳ። አላህ ከእናንተ ጋር ይሁን ኢንሻአላህ። አሜን። መሪ አንተንም አላህ ይጠብቅህ። አላህ ኸይር ጀዛህን ይክፈልህ። ኢንሻአላህ በቅርብ እንደምትመለስ ተስፋ እናደርጋለን ኢንሻአላህ። እሺ ወሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ